ሲወጣ የራሴን ልብስ እሷ ናት የለበሰችው። እኔ ደግሞ የራሷን ልብ ነው ለብሼ የወጣሁት። እሺ ከዛ እዛ ከጓደኛው ጋር ይሄ ሰውዬ መጣ። ስልክ ልንገዛ ነው ይሄን ነው ያኔ ያስፈቀድኩት አላድርም ብያት ማለት ነው እዛ የምታሰራኝ። ከዛ ለካ እሱ ድሮ እዛ ቤት የሚሰሩት ቁልፍ አለው የኛ ቤት ከፍቶ የሚገባ ድሮ እኔም ሳይኖር እዛ ቤት ውስጥ የሚሰራ ሰራተኛ እኔ ብቻ ነው የተቀመጥኩት። ያ ቤት ሁሌ ቀያይራለሁ ብላለች ሴትዮዋ ነግረኛለች። እኔ ከዛ ወደዚህ ሲረዳ ለካ እሱ ቁልፍ አለው። እቺ ጓደኛዬ ሌላ ሰውም እዚህ ሲመጣ እንደዛ ታረጋለች። ከዛ ቁልፍ አለውና እኔ አልፈልግም ባክ ምናምን በኋላ አስቤበት ነግረዋለሁ እያልኩ 2 ወር እንደዚህ ዝም ብዬ አወራሁት። ግን ልብሽ ወዶታል። አልወደድኩትም። ልንገር ያኔ አልደብቅህም፣ አልወደድኩትም። ትልቅ ነው ብየዋለሁ። ከዛ እንደዛ እየወር ነው እረፍት ስልክ ልንገዛ ስንሄድ ኦና በጆክ ተገለባብጦ የሚጠጣ መጠጥ አለ። እኔ እሱን አላውቅም። መጠጥ ጠጥቼ ምግብ ቤት ገብቼ አላውቅም። እሷ ግን ታውቃለች። ሁሌ ይጋብዟታል። እስከ 6 ሰዓት እስከ 7 ሰዓት አይገባም ቤት። እሱን ጨመሩበትና ለምን እነሱን ቀጠርሽው ታዲያ አልኳት። ስልክ ገዝተን ከጨረስነው በኋላ ችግር የለውም ስራ ከፍትለታለሁ። አረብ ሀገር መሄድ ይቅዳለኝ እኔ ታውቃለች። ፓስፖርቴ ወስጄዋለሁ። ሁሉም አረግልሻለሁ ብሎሻል ምናምን ብላ አባበለች። ከዛ ሆነ ነገር ብንሆንስ ኃላፊነት ትወስጃለሽ ስላት ይሄ ጓደኛው እኮ የእሱ ጓደኛ ከኔ ጋር የለ አትጎጂም ብላ ስተባብለኝ ይሻል እሺ አልኩ። ተገናኘ ነው እኔና እሷም ከጓደኛዎች ተገናኘን። ከዛ ወደ ቤት ገባን። ከዛ ሰዎቹ ሲሄዱ ያውቃል እሸኛቸዋለሁ እኔ በመኪና እንደ መዳሜ ነው። እዛም የሚገባበት ቤት በጣም ጥሩ ሰው ነው የሚያጋጥመኝ። እዛም እንደዛው ናት ትሸኘኛለች። ቶሎ ቶሎ ስራዬን ሰርቼ ደግሞ እኔ እንዲህ ተኝቼ ቀንም የፈለገ ሰዓት ከፍቶ ይመጣል። እኔ ጋር ያበር ከፍቶ ሲመጣ ይሄ ትልቁ ግቢ ይሄ መኪና ማቆሚያ ያለው ግቢ ነው። ይሄ ብዙ ሰው የሚኖርበት ግቢው ነው። ብዙ ሰው የሚኖር አይደለም። ሚኪ ቸርች ካወቅ ሚኪ ቸርች ይሄ ነው። እኔ የሚሰራበት ቤት ደግሞ ይሄ ነው። ግንብ ራሱ ከጀርባው በኩል በጀርባው በዛ አይደለም ኬክ ምናምን የሚሰራ ያልከኝ በኩል ከኬኩ ወዴት ነው? ከኬኩ ወደ ላይ ትንሽ ከፍ ትላለና ወደ ትምህርት ቤቱ ሳይሆን የምትሄደው ወደ ውስጥ እንደዚህ ወደ ቸርቹ ወደዚህ ወደ ጎን በኩል እዛ ነው ቸርቹ አጠገብ። ከዛው መጨረሻ መንገዱ ያልቃል አይደል? ዝም ብላ ከኬኩ ወደ ላይ እንደዚህ ስትወጣ ቤትክ ወደ ቸርቹ ከሆነ እንደዚህ ትሄዳለህ። ወደ ላይ ወደ አስፋልት መውጣት ከፈለክ ደግሞ ከትምህርት ቤቱ አልፋ ወደዚህ ትወጣለህ። እዛ ነው እና እንደዛ ሲሉ ስንገናኝ እረፍት እወጣለሁ ብዬ አልጠይቃትም። እኔ ሴትዮዋ እንዳሁኑ አይደለም። ባንክ ቤት ስለምትሰራ ሳምንት ሲሆን ቀድሜ ከተናገርኩ ራሱ ከውጭ ምናምን ሰው ይመጣል። በቃ መስራትም ስለሚፈልግ ሰርቼ ወደ እናቴ ነው የሚልከው። ስለዚህ ችግሬ ስለማቅ እረፍት ወጣለሁ ብዬ አልጠይቅም። እሷም ደግሞ የፈለኩ ሰዓት አልፈቅድም። እሷ የፈለገችው ሰዓት ነው የሚወጣ። እኔ ያልኳት ቀን አልወጣም። እንደዚህ እያልን ወፈርኩት። እኔ ለካ ቀርቶብኛል። ነግሬያታለሁ 2 ወር ሲሆነኝ ቆይ አይደለም ዘለልሽ ወፈርኩ። ዝም ብሎ በአንዴ መወፈር ላይ ትመጫለሽ እንዴ? ከዛ በኋላ እንዴት በአንድ ጊዜ መጀመሪያ የተገናኘ ነው። ቀን ንገሪካ በጆክ ተቀላቅሎ አልሰማኝም እንዴ? ተናግሬ ነበረ። እሱን ስልኩን ገዝቼ መጥቼው ተቀምጠን እኔና እሷና ጓደኛው ብቻ ነው መጀመሪያ የነበር ነው። ሶስታችን ጓደኛዋን ይዛለች። ይሄ የኔው ደግሞ የለም። የኔው ከመጣ 1 ሰዓት ላይ ነው የመጣ። እሺ እነሱ በስልክ ይነጋገራሉ። እኔ ግን ጠዋት ሲወጣ ዛሬ የት ነው የምትሄዱ ብሎኛል። ደውሎልኝ ምን አገባ ስልክ ሊገዛ ነው ብዬ ይሄንን ቃል ሰጥቼ ነው የወጣሁት። እኔ ጠዋት ማለት ነው።
አንድ ሰዓት ከመሽቱ 1 ሰዓት ነው የኔ ሰውዬ የመጣ። 3ታችን ብቻ ነበር። ደግሞ የኔ ሰውዬ አትበይው፣ ልጅ የኔ ልጅ የኔ ልጅ እንደዛ አይባልም። እንደዛ አታስደግመኛ። ስለማውቅ እኮ ነው የሚጠራውን ነው የምናገር። ከኔ አሁን እሺ፣ እንደዛ እያለን በዛ ቀን 1 ሰዓት መጣ። ከዛ ምናምን በላ ነው እና ይሄ እንትኑ ጁሱ ነገር እንትን የምንለው በጣም የምንጠጣ ስታሪ ነው የሚባለው በኦሮምኛ ስታሪ ነው። እንደዛ ነው የምንለው። ይሄ እኮ ነው እሱ ተጨምሮበት ነው። ምንም አያረግሽም አሉኝ። ጠጥቼ አላውቅም፣ እነሱ ያውቃሉ። ምንም አያረግሽም፣ ይሄ እኮ ኖርማል ነው አሉ። ከዛ አንድ ሲጠጣ ከዚህ ጋር ወጋኝ 1 ብርጭቆ። ከዛ ሲወጋኝ እዚህ ጋር ብዬ ሲነግራት 100 ብር ነው የምንቆጥረው እንጂ 100 ሺህ አንኖር። ምንም አይደለም፣ ስታር ነው ጠጭ፣ ምንም አያረግሽ፣ ስለማታውቂ ነው፣ ምግብ በደንብ አልበላሽም አለች። እሺ ስትለን 1 ነው የጠጣሁት፣ 2 አልጠጣሁትም። እነሱ ጠጡ፣ 3 ነው የጠጡት። ከዛ ቢራም ጠጡ። እንደዛ ቁጭ እያልኩት እንቅልፍ አለኝ። 1 ብርጭቆ ነው የጠጣሁት። ከዛ እንቅልፍ ሲለኝ እንቅልፍ አለኝ አልኳት። ከዛ እሷ ጋር እንደዚህ ተቀምጠን እኔና እነሱ ፊት ለፊታችን ነው የተቀመጡ። ከእሷ አጠገብ ነው የተቀመጥሽው? እንዴት ነው የተቀመጣት? እሷ አጠገብ ነው የተቀመጥኩት። ጠረጴዛው 4 ነው። እነሱም አንድ ላይ እንደዛ ነው የተቀመጥነው። እኛም እንደዚህ ነው የተቀመጥነው። እሺ። ከዛ እሷ ላይ እንደዚህ ድግፍ አደረኩት። ከዛ እኔ ምን እንደነካኝም አላውቅም። ከዛ ለሊት 6 ሰዓት ሲል ነቃው። 6 ሰዓት ሲል እሱ አጠገቤ ያለ እነሱ የሉም። ከዛ ደወልኩለት። ሲደውልለት የት ነሽ ሲላት አጠገብሽ ክላስሽ ነው ያለሁት፣ ተኝ ችግር የለውም አለችኝ። እንዴት እሱ ጋር መጣሽኝ ሲላት ታይ እባክሽ እንደ ገጠር አቱኛውን እንደ አዲስ አበባ ልጅ ሁኚ አለችኝ። ያ ሴትዮዋ እስካሁን ድረስ የተሰቃየች ነው። ምንም ላይ አልደረሰችም። ከዛ ይሻልኩትና ገባው። ከዛ ሲገባ ወደ ቤት እኔ መሄድ አቅቶኝ ነበረ። ወደ ቤት መጣው። ሲመጣ በራይድ ነው የሸኘኝ፣ ራሱ ነው የሸኘኝ። አትናገሪ፣ ቁልፍ እንዳለኝም አታውሪ፣ እኔ ቤተሰብሽ አሳውቅሻለሁ። በቃ የኔ ስራ እንዲህ ነበረ። አሁን ነው ስራ ስንታገድ እዚህ የምንሰራ። ይሄው እኔ በጓደኛው ፊት ማለት ነው። እኔ ቃል ገባልሻለሁ፣ እኔ ወስድሻለሁ አለኝ። የማንም አትንገሪ አለኝ። ቢናገር ያኔ እያዛል ነበረ። እነ ሚኪም ነበረ የአሜሪካ ሳይሄድ ማለት ነው። ያቁኛል ሁሉ። ከዛ ሲል እሺ ያልኩትና ተቀመጡ። ከዛ ወር ሆነ። ቆይ እንትን አካባቢ ነው የተገናኘ ነው፣ ጥቅምት አካባቢ ነው። ወር ሳቲ ከዛ በኋላ በራስሽ ፍላጎት መገናኘት ጀመራችሁ? በዛ ቀን ጀምረን ከፍቶ ይመጣል፣ ቁልፍ አለው በቃ። ስለዚህ አሁን ቤቱ ነው። እሺ አዎ፣ ከፍቶ ይመጣል። እኔ ብቻዬ ሲሆን ሰዓት እንዴት እሱ ቸርቹ ፊት ለፊት ቁጭ ይላል። ቸርቹ ፊት ለፊት ሆኖና መጠጥ ቤት የተከፈተ የለም። ያኔ መኖሪያ ቤት ነበረ። አሁን ጉሬዘር ነገር ነው የተከፈተበት። እዛ ይቀመጣል። እነሱ ሰዎቹ ሲሄዱ ያያል። እኔ ስልክ ብሎክ አድርጌ ቢዘጋ ከፍቶ ይገባል። ከዛ ልናገር እኔ ብሎክ መታረጅ አውቆ ራሱ እየለፋ እንዲመጣ ማለት ነው። አይደለም እንደዛ ሳይሆን ሌላ ሴቶችም ያመጣል። ይሄ ሰውዬ ሰምቼዋለሁ ከተገናኘው በኋላ። እቺ ልጅ ራሳቸው ቤት ያመጣል። ሌላ ሴት ሲያመጣ ጓደኛዬ ናት ይላል ወይ ዘመድ ናት ይላል። እና አንቺን ሊያናድድሽ እንዴት እንደሆነ ልብሽን እንዲያውቅ ነው ወይስ አይደለም? ልክ ሰው ጓደኛው ምንም ይሁን ስትመጣ እኔ በዛ ቀን ትደውላለች ስለሚል ስልኩን ይዘጋል። ከዛ እነሱ ደግሞ ይዛ ስለሚያውቁት እቺ ልጅማ በልቻታለሁ እኮ 1 2 በልቻታለሁ፣ ከአሁን በኋላ ከእጄ አትወጣም ይላቸዋል። እቺ ልጅ አንተውም ሲሏቸው ወንዶች እዛ ሰፈር ማለት ነው ያውቁናል። ከዛ እነሱ ደግሞ ግን ታገባታለህ እውነት ምን? ከዛ ልጄ ከተፈጠረችም በኋላ ነው የሚያወሩኝ። ታገባታለህ ግን የእውነት ብሎ ሳወሩት
አንዴ ሁለቴ በልቻታለሁ ምናምን ይላቸዋል። እኔ ግን እንዳታወሪ የማንም እንዳትናገሪ የቤተሰብን አስታውስሻለሁ ወስድሻለሁ ነው የሚለኝ። ከዛ እንደዛ ይሆን መጣ ነው። ከዛ እኔ እርግዝናዬ ትልቅ ሆነ። 2 ወር ሆንኩት። በስንት ጊዜ? 2 ወር ሆንኩት። ጥቅምት አካባቢ ተገናኘን። አቡ በ2 ወር ትልቅ ይሆናል እንዴ? አዎ ይታወቃል። ከ15 ቀን ጀምሮ ወፈርኩት። ምግብ ያስጠለኛል። ስራውን ትቼ ለጥ ብዬ ተኛለሁ ገብቼ። እሺ መጥቶ እንደዚህ ከፍቶ መጥቶ እንደዚህ ሲቀሰቅሰኝም ቀን አለው። እሺ እነሱ ሲወጡ እዛ በር ላይ በመኪና ስለሚወጡ ስለሚያውቅ ማለት ነው። እንደዛ የተፈጠረ እያለ እኔ ጓደኛዬን እሱን አላማከርኩትም። ጓደኛዬን ሐኪም ቤት ውሰጂኝ ስቱዲዮ ያመመኝ ነው ሴትዮዋ ልውሰድሽ እያለችኝ ነው ሲላት ወር አበባሽ አታይም ስትለኝ አይቼ አላውቅም አልኳት። በቃ እኔ ወስድሻለሁ ይሄንን ወር ተቀመጪ አለችኝ። ተቀመጡ። 3 ወር ሆነ። 3 ወር ሲሆን ሆና ሰርጋለ የእሷ ዘመድ ነው ከሀገራችን ትንሽ ይራራቃል። እዛ ከእሷ ጋር ሄድኩት። ከእሷ ጋር ሲሄድ ሆነ መድኃኒት ነገር ተሰጥቶኛል። ሐኪም ቤት ወስደኝ ተሰጥቶኛል። ግን 3 ወር ስለአለፈ መውጣት አይችልም ተብሎ ደግሞ ሆነ መድኃኒት ሲሰጠኝ ከ11 ሰዓት ጀምሬ በእግሬ መሄድ ነበረብኝ። በባጃጅ ስለሄድ ለካ እኔ ተነቃንቄ ያ መድኃኒትም አልሰራልኝም። ምናልባት 3 ወር አልፎታል። 3 ወር አልፎታል። ግን ካወጣልሽ ተብዬ ወደ መድኃኒት ተሰጥቶኛል። ያ መድኃኒት ወስጄም አልሆነም። ሆና ሰዓት አመመኝና ተመልሳ ልጄ እንትን ሆነች። ሲቶን ተመልሽ አንድ ጊዜ ገኒ በጣም የሚገርም ታሪክ ስለሆነ ምን አድርጊ መሰለሽ፣ እኔም አሁን ዳቦ አስመጥቼ እየበላሁ ነው። ሌላ ምግብ እንኳን ምግብ አልበላ ምግብ የሆነ ነገር እኮ ይዘሽ ነው። አይ ምንም አልበላም። እኔ ልንገርህ ለነገሩ አሁን አንቺ ያን የመሰለ የፍቅር ወሬ እያወራሽ ምግብማ አይበላልሽም። እሺ ቀጥይ። ችግር የለም እንዳሰብኩ ውሰደው እና ከዛ እንደዛ እያረግ ነው መጣው። ሲመጣ እንደዚህ አሉኝ ሐኪም ቤት በኦፕሬሽን አውጪ አለኝ። አዎ ነገርኩት። በኦፕሬሽን አውጪ አለኝ። እንዴት ነው የማወጣ? በኦፕሬሽን አልሆንም ተብዬዋለሁ ብዬ ሪከርድ አለኝ። ያ ሪከርድ ሳለቅስ የ2013 እንዳለ ልክለታለሁ። ያቡ ማለት ነው። ስልኬ ላይ በሙሞር ነበር ያስቀመጥኩት። ስልክ ታች ሲገዛ ወደዚህ ያዞርኩት ልክለታለሁ። ውሸቴ እንደምታምኑኝ ማለት ነው። ከዛ አውጪ ሲለኝ አንተ ፈርም በቃ እሺ ናና ፈርም ሲሎ አልፈርምም ራስሽ ፈርሚ ብሎ 1000 ብር ሰጥቶኝ ሂጂ አለኝ። ከዛ አይወጣም ተባልኩትና ጓደኞቼ አንድ ልጅ አለ በጣም የኔ ሀገር አይደለም ሚስቷ የኔ ጓደኛ ናት። እሱ ደወለለትና ገነት ላይ ለምንድን ነው እንደዚህ የምትሰራ ብሎ ሲጠይቅ ታውጣ አለው ሲሎ በቃ 4 3 ምግብ እየበላሽ ቢገነት እስኪ አንቺም እየበላሽ እኔ በላሁኛውን ምሳይ ለመሰለሽ ሁሉም ፈተና እየተናገረን ስለሆነ አሁን ዝም ብለሽ የሆነ ነገር ይዘሽ ነይ። የሆነ አጠገብሽ ያለውን ሳንዱች እየበላሽ ትንሽ እንደዚህ ቅመሽ ጎበዝ እንደሱ እየበላሽ ከዛ እንደዛ ሲሎ ታውጣልና በቃ ተመልሼ እዛ ሰፈር ከሄድኩት ይይዙልኛል፣ ያቀኛሉ፣ ያ ሰዎችም ይይዟሉ። ምን አረገኝ እሱ አንቺ የሆነ ሰው ጋር ተቀመጭና እኔ ከዚህ ቤት ልውጣና እቃዬን ጭኜ አስተካክዬ ልውሰድሽ አለኝ። መቼ እንደዛ ሲያወራ እንደ ወርቅ ነው የሚያወራ፣ ወርቅ ለምን አሁን ይሄ መሬት ረግጥ ለምን ትረግጠኛለህ አይለን መሬት እንደዛ ነበረ ሲያወራ ወሬው። ከዛ እሺ ብዬ አመንኩና ሄድኩልኝ። ሲሄድ በሁለተኛ ቀን ሲደውል ያ ሰፈር ለቆ ሄዷል። ስራውን ትቶ ሄዷል። ሲደውልለት ስልኬን ብሎክ አድርጎኛል። በሌላ ሰው ሲደውል ብሎክ አድርጎኛል። ከዛ እዛ ሰፈር ሄድኩት። ቢጃማ ለብሼ ነው የሄድኩት። ሁሉም ጠርጥሮታል። ከዛ ቸርች
ገባው እዛ ስለሚሰራ እንደዚህ እኮ ተፈጥሮብኛል ብዬ ሲነግራቸው ኃላፊዋ ስትመጣ ቢና ትባላለች። ነገ በደንብ ታስረዳሃለች ስለሱ ማለት ነው። ቸርች እዛ ኃላፊ ናትና እሷ ጋር ገብቼ ነይ እና ብዙ ነገር አድርጓል እሱ እዚህ ነይ እና በነገራችን ላይ ገኒ አሁን ይኸውልሽ ስትነግሪኝ ማለት አውቀዋለሁ። አሁን ጓደኛሽንም አውቀዋለሁ እኔ እዛ ጋር ነው። ኬክ ቤቱን ታውቂዋለሽ? አውቃለሁ። የኬክ ቤቶቹን ሰዎች ታውቂያለሽ? አላውቅም። ከቤት አልወጣም። የኬክ ቤቶቹን ሰዎች አታውቂም? እዛ አላውቃቸውም፣ ግን ኬክ ቤት እንዳለ አውቃለሁ። በቃ አሁን ስትመጪ ነው በደንብ እነግርሽ። እሺ ቀጥይ። ከዛ ነይና በደንብ ታሰርድናለሽ አለችኝ። ከዛ ለካ ከዛ ጓደኛው ደግሞ እዛው ስለሚሰራ እሱ አልለቀቅም። ደውሎ ነግሯታለች። ቸርች መታ ቢና ቀጥራታለች። ይሄ ነገር ለምንድን ነው የማትወስዳት? እኔም አውቃለሁ አንተም ታውቃለህ ብሎ ጓደኛው ሲመክሮ ደወለልኝ ብሎ ኩንፈርቶ ከዛ ሆና ስራ ወጥቼ ጅማ ወጥቼ ነው ይቅርታ ሪከርዱ አለኝ ይቅርታ እሷ ጋር አትሂጂ ከኔ ጋር የተደዋወልሽ የአክስቶችሽን አትናገሪ። ግን ያን ጊዜ አሁን ሪከርድ እንዴት ታውቂያለሽ? እኔ አሁን የዛሬ 5 ዓመት ሪከርድ ምናምን አላውቅም። እንዴት ታውቂያለሽ? ሚሞሪ ነበረች እና ንገሪክ ሚሞሪ ነበረች ብያታለሁ። እሺ ብላለች። መዳም ታመጣላታለች ምግብ ብያታለሁ። ግን ሪከርድ እንዴት ታውቂያለሽ? ሪከርድ ያወቅኩት ንገሪካ ሪከርድ ያወቅኩት ሚሞሪ ነበረች። እኔ ማወራ ሁሉ ያ ስልኬ ላይ እንደሚቀዳ አርጎታል ራሱ እዛ ሰፈሮች እቺማ አንተው ምናምን ስንላት በጣም እንትን ነበርኩት። በቃ ምን ልበልክ እና ከዛ እንደዛ ስለሚሉት ምን አረገኝ እሱ ከነ ስልኬ ላይ ሪከርድ አርጎታል። እኔ ራሱ ያ ሪከርድ አወሪቼ ልጄ አመት ካለፈችም በኋላ ከፍቼ ሲያየው እንዳለ የሌላ የማንም ሰው ጋር እንዳለ ከነሲሙ ስልኬ ላይ ተረድሮ ነው ያለ፣ ተጠርቶ ነው ያለ። ሚሞሩ ላይ ምንድነው እንትን ሰጣ አቡ ዋርኒንግ ሻዩ ውስኪ መሰለው ስለቀላ ከዛ ጋይስ ኮምፕሊት አድርጉ። የሻዩ ዋርኒንግ ኮንሱሚንግ ሰብስታንስ ፊውቸርድ ኢን ዚስ ላይፍ ኮልድ ሃርም ዩር ሄልዝ ይላል። ዋርኒንግ ሰጠኝ። ጋይስ ኮፒ ሊንክ አድርጉልኝ ፕሊዝ። የኔ አካውንት ሴንሲቲቭ ነው ታውቃላችሁ። ኮፒ ሊንክ ሁላችሁም አንድ ላይ ኮፒ ሊንክ አድርጉ። ሁላችሁም ኮመንቱን ትታችሁ ኮፒ ሊንክ ብቻ አንድ ላይ ዋርኒንግ እስኪለቅ ድረስ እንዳታቆሙ። ኮፒ ሊንክ ፕሊዝ። ቀጥሉ እናንተ ችግር የለም እነሱ እሺ ቀጥይ ገኒ። ከዛ እንደዛ ምን ላይ ነበርኩት? ምን ብዬ ነበር? ምንድነው ከጅማ ሄጄ ነበር ምናምን አለ። አዎ ጅማ ሄጄ ነበር ያለኝ። ያ ሪከርድ እንደሚደረግ ስልኬ ላይ እስካሁን ድረስ አላውቅም። ለካ እሱ ስልክ ሲመጣ ትንሿ ስልኬ እሱ ተች ነው የያዘ ያለኝ። ትንሿ ስልኬን ግን ወዲያው ቼክ ያደርጋል። ለካ ሪከርድ አድርጎታል። ከወንድምየው ጋር ሲሰዳደቡላ አለኝ። እሱ ራሱ ተቀርቶ አለ። እኔ ራሱ አየሁትና ራሴን አስጠላኝ። ያ ሲሰማ ማለት ነው። ከዛ ላኩለት። ሲልክለት ራስሽ ነው የቀዳሽ እንጂ እኔ አይደለሁም አለኝ። እኔ ደግሞ የሚነካበት ቦታ አላውቅም። ያፍራል። አሁን ያ ሪከርድ አሁን ያንተ ሌላ ነገር ካወርቶ ከሆነ ያ ሪከርድ አንተ ስታዳምጥ ደግሞ ራሱ ያፍራል። እኔ አላፍርም። ስልኬ ላይ ስላለ ነው የምልክ። እንደዛ ሲፈጠር ያ ሪከርድ ያዳመጥኩ ዝም አልኩት። ያ ቸርች እንዳትሄጂ ከኔ ጋር የተደዋወልሽ ስልክሽ ዝግ ያለኝ ቃል አለችኝ። የራሱ ነው የራሱ ቁጥር አሁን የሰጠዋቸው ቁጥር ነው። ከነ ቁጥሩ ነው የሚያወጣ ማየት ትችላላችሁ። ከዛ እንደዛ ሲለኝ እሺ በቃ አልኩትና አትሂጂ አሁን እሷ ቸርቾቹ ናችሁ የሚያዋጡሽ፣ የልጅሽ አባት እኔ ነኝ የማዋጣሽ አለኝ። ማትጥለኝ ከሆነ ብዬ እንደውም ሪከርዱ ላይ አለ። እሺ በቃ እኔ ምንም ሰው ማየትም አልፈልግም፣ የሚያቀኝ ሰው ማየትም አልፈልግም። እኔ እናቴም እንደምታየኝ አባቴም እንደሚያዩኝ አልፈልግም። ሽንት ቤት ውስጥ እንኳን ይሁን
በቃ አስቀምጠኝ ከወዴ ብቻ እስከምትወጣ ድረስ ያልኩት ሪከርድ አለኝ ሲሎ እንዴ እኔ ምንሽ ነኝ? እኔ ምን አቅልሻለሁ? የኔ ሆነ የሌላ ሰው ሆነ አላውቅም አለኝ። ከዛ እሺ ለምንድን ነው ቸርች ቦታ ሄዳ እንደሚያግዙኝ እንኳን የአንተ ደሞዝ እንኳን እንደሚሰጡኝ ለምንድን ነው ያላረከው ይለዋለሁ። ሊበቀልሽ ፈልጌ ከመጀመሪያውም እኔን ፈልገሽኝ ነው እንጂ ያረግሽ እንዴት መድኃኒት አትወስጂም ብሎ እሪ አለ። አሁንም ወደ ኋላ ከዛ ምን አረኩት? ተብሳ ቆረጥኩና ሰው ቤት ገባው። በቃ ሰው ቤት ገባው። ሰራው 7 ወር ላይ ሲያመኝ ስትወጋኝ በቃ በጣም ሲያመኝ መከታተል ሄድኩት። ክትትል ማለት ክትትል ሄድኩት። ዶክተሮቹ ጨውብኝ። ሲጨውብኝ ምንድነው ለምን ቼክ አላረግሽም ሲሉ አይ በቃ ችግር ነበር ከሰው ቤት ስለወጣው ወጥቼ ስለማላቅ ለዛ ነው ብዬ አስረዳዋቸው። ወዲያው አዩኝ። ይሄ ወዳችን ላይ ተደርጎ የሚታይ ደግሞ ወደ ውጭ ታዘዝብኝ። ያ ብር ከየት አምጥቼ ላልነሳው። ስለዚህ ደሞዝ ሲቀበል የዛሬ 15 ቀን መጣለሁ ካፈቀዱልኝ ብዬ ወጣው። ከዛ ሲወጣ በዛው ቀን ሆና ሰው ጋር ደርሼ ልምጣ ብዬ 10 ደቂቃ ብያት እንትን ጫራታ ነበር የሚሰራው ሰው ቤት ጫራታ 10 ደቂቃ ፍቀጅልኝ እዚች ጋር ጫራታው ደርሼ ልምጣ ብያት አሮጊት ናት ፈቅዳልኝ። አታቆም እንደዚህ ይሁን አውቃኔ እግዚአብሔር አይኗን ከልለው ይሁን አላውቅም። ከዛ እንደዚህ አታቁሙት እንጂ ኮፒ ሊንክ አድርጉ። ከዛ እንደዛ ስትለኝ እጄ ታይቼ ልጅሽ ደህና ናት ግን ሆና መድኃኒት ውሰጂ ይጠቅምሻል ብሎኝ ሆና መድኃኒት 1 ወር ነው የዋልኩት። እሱ ሰጡኝ። ገባሁንም እዛው ሰው ቤት ያመኛል። 12 ሰዓት ተነስቼ ምግብ ሰርቼ ልጆች መሸኘት አለብኝ። የልጆቿ ልጆች እሷ ጋር አሉ። አንዷ ከቻይና ያመጣች ናት፣ አንዷ ደግሞ እዛው ያሉ ናቸው። የእነሱ 3 ሚሳሪቃ መቆጠር ስላለብኝ 12 ሰዓት ላይ መጨረስ አለብኝ። ከዛ ምን አደርግልሃለሁ 11 ሰዓት ነው የምነሳው ወይም 10 ተኩል ወይም 11 ሰዓት። ይሄ ጉልበቴ ይይዘኛል፣ መነቃነቅ አልችልም። ከዛ እንደዚህ ከቆመች አትነቃነቅብኝም። ስለዚህ በዳንዴ ይዤ በባዝሊን አስችቼ እስከ 12 ሰዓት ቆየዋለሁ። ከዛ 20 ደቂቃም ትሁን ማታ ሰርቼ ስለማድር ቆጣጥሬ እሸኛለሁ። እንደዛ ያልኩት 9 ወር ሆንኩት፣ 10 ወር ሆንኩት። ለካ ሰፈር ነው ሌላ ቦታ ነው እዛው ያችኛዋ ሴትዮዋ ጋር ከራሷ መጀመሪያ ቤትሽ አይደለም። ከዛማ አስወጥቶኛል እኮ ከዛ እኮ ወስድሻለሁ ብሎኝ እዚህ ተቀመጪ ብሎኝ ሸውዶኛል። ሌላ እኮ የት ሰፈር ገባሽ? ጫረታ ካስኮ ወደዚህ ጫረታ። ዋው ወደ 18 ሉካንዳ። አዎ ቀበሌ ቤት ናት። አሮጊት ናት። የልጆቿ ልጆችን የምታሳድጉ አላየችም ይሁን እርግዝና እግዚአብሔር ብቻ ረድቶኝ ይሁን ይሄ እግዚአብሔር ይወቀው። የሱ ትቼዋለሁ። ከዛ ኖርኩልክ ከዛ 9 ወር ሆነ። 9 ወር ላይ ይወለዳል ሲባል ሰምቼዋለሁ። ከዛ 8 ወር ከ15 ቀን ሊውጣ ወጥቼ እዛ ወይን ፖሊስ ጣቢያ ሊቀመጥ። አሁን ማንም ሰው ዘመዶች የሚያውቁት ተፈጥሮ ወንድሜ ነው የላኩት። እኔ ምንም እንዳልተፈጠረ አስተማሪ ነው እና ትራንስፖርት ልክ የለት ሂድና አስታርቃቸው ብዬ ቤተሰብ ጋር እሱን ነው የምልከው እንዳያዩኝ ብዬ። ከዛ እንደዛ ያ 10 ወርም አለፍኩት። በቃ እመቤቴ እንትን አለች ቤተክርስቲያን ማረም ከጫረታ ወደታች የለችም። እሷ ትምህርት እንሰማለን ከሴትዮዋ ጋር ሁሌ ማታ ቋሚ ነው። ከእሷ ጋር ርቄ እሷ እንትን እንደዚህ ስትቆጥር ከእሷ ጋር ርቄ ነው ምን አደርግልሃለሁ እመቤቴ ማረማን እንዴ ልጅ አይደለም እንዴ ምንድን ነው የተሸከሙ አውጭልኝ ስላት ያረኩትም ቀናለ። አሁን ኤት ጋር እንደምወልድም አላውቅም። ይሄ ሰውዬ እንደምንም ብለሽ ወዱን እስቲ አራሪ ምናምን ብዬ ሁሌ ጸሎት አድርጌ እገባለሁ። ግን ያው ነው ሲደወልለት ከፈለገ ሲፈልግ ማውራት ሲፈልግ 7 ሰዓት 6 ሰዓት ደውሎ የፈለገውን ተናግረው ይዘጋል። እኔ መደወል አልችልም። እንደዛ ያ 10 ወር ጨርሼ 11 ገብቼ እንትን አልኩት። 11 ገብቼ ወለድኳት። እቺ ልጅ ሳምንት ሲቀረኝ ከዛችኛው ሴትዮዋ
እዚህ ደርሼ ልምጣ ብዬ ወጣሁ። ቢጃማዬን አልያዝኩትም። አንድ ቢጃማ ለብሻታለሁ። ልብሴን አልያዝኩትም። ከዛ ወደዚህ ነው አክስቶቼ ከሰሙን በኋላ ሄዶ የተቀበሏት። ከዛ አንድ ቢጃማ ይዤ ለብሼ ወጣሁ። በዛው ሆስፒታል ቀረው። እዛ ጤና ጣቢያ ሄድኩ። ጤና ጣቢያ አንችልም አሉኝ። ወደ ጳውሎስ ወሰዱኝ። ወደ ጳውሎስ ሲወስዱኝ እዛው ቁጭ ብዬ እንደዚህ ሴቶች እንትን ሲሉ ሲንጫጩ ሲያለቅሱ የኔ ምንም የለችም፣ አትወጋኝም፣ ምንም አትለኝም። ብቻ እንደ ውሃ ነገር ቢጃማዬን አበላሽቶታል። እኔ አላወቅኩትም። አመኝማ አይቆርጠኝ ምን አይለኝ። ከዛ ያ ቢጃማ መቀየር ስለሌለ ሌላ ስለያልያዝ ሆነች ልጅ አጠገቤ ያለች እና ሽንቴን ለቀቁ መሰለኝ። እስቲ ቢጃማ ካለሽ ስጭኝ አልኳት፣ ሰጠችኝ። ከዛ ያ ደግሞ የውሃ አይላንድ ውሃ ገዝቼ እኔ ለብሻት የመጣሁት ደግሞ አለቅልቄ እዛው እንደዚህ ያዘርሬ ውጭ ላይ ወጥቼ አደረኳትና ገባሁ። ሲገባ መድኃኒት አዘጋጂ፣ ቀኑ አልፎታል። 6 ሰዓት ላይ ዶክተር ይገባል። ቦታ ከተገኘ ትያዝ ተብዬ ተጽፈውልኛል። ፎቅ ላይ ኦፕሬሽን ሊሆን ማለት ነው። ከዛ ፈራው። በቃ መሞቴ ነው። ያን እሱ እንዳለኝ አወጥቼ ቢሆንስ ፈርሜ ያልኩትና ብቻ የራሱ ጉዳይ ያልኩትና ዝም አልኩት። ሚካኤል ቀን ነው። እኔ ከየት እንደመጣች እንዴት እንደወጣችብኝ አላውቅም። ከቀኑ ከሌሊቱ 6 ሰዓት የተባልኩት ከቀኑ 5 ሰዓት አካባቢ ነይ ልይሽ ተብዬ ገባሁ። የምታይ ላይ ተኝቼ መጣች። በቃ ራሷ አላመመኝ፣ አላሽቀጥጠኝ። የሚታየው ላይ የምንወለድና የምንታይ ላይ ይለያያል። ከዛው እዛ ቀረዋ። እኔ እሱ ሊያየኝ ሲል ተነሺ እዚህ ላይ አይሆንም ሲል አንድ ዶክተር አመጣ። እንዴ ታፈነች እኮ መጥቷል እኮ ጭንቅላቱ። ሩዝ አዘጋጅታ ከጁስ ጋር ይዛልሽ እየመጣች ነው። መዳም ክፈችላት። ትኬቱን በቃ ቆርጦልሻል። ልክ ላታለው በሴትዮዋም 4 ሰዓት 3 ሰዓት ከ40 ነው ዲፓርቸሩ። ጠዋት 7 ሰዓት ከ5 ኤኒዌይ በዋትሳፕ በደንብ ኤክስፕሌን አደርግልሻለሁ። በቃ ያደርግልሻል። ከዛ እንደዛ ሆኜ ወለድኩት። በሚጤ ማለት ነው መጣችብኝ፣ ወለድኩት። ኧረ እዚህ ላይ እንዴት ትወልዳለች ብሎ ሌሎቹ ዶክተሮቹ ሲቆጡብኝ፣ አንዷ ደግሞ እና መሞት የለባትም እንዴ ምንም ላት መሰለኝ ይቺ ልጅ ብላ ውጭ ወታ የገነት ቤተሰብ ትላለች። እኔ ማንም የለኝም ብቻዬ ነኝ ይለዋታለሁ። ከዛ ልጅሽም ጤነኛ ናት፣ አንቺም ጤነኛ ነሽ፣ ሰው ስለሌለሽ ኢደሪና ጠዋት ትሄጃለሽ ተባልኩት። አደርኩት። ሆነ ነገር ተሰፍቼዋለሁ። መሄድ መረማመድ አልችልም። እሷን አቅፌ ወዴት ልግባ? ከዛ ደወልኩለት። አሁንም አልቻልኩም። ደወልኩትና ወድጄዋለሁ ግን ምንም ልብስ አልያዝኳትም። በቢጃማ ተጠቅልላለች። እንዳልጥላት ደግሞ አሳዘነችኝ አልኩት። እንደዚሁ እንዳልጥላት አሳዘነችኝ። እኔ ማንም ዘመድ እያወቀኝ የለም ይቺ ልጅ ሲያረግዛት። ስለዚህ ገኒ በጣም አሪፍ ዋናው ላይ ነው የመጣሽው። አሁን ሴትዮዋም ደስ እንዲላት አንድ አሁን ካመጣሽው ሩብ ላይ እኔም ይኸውልሽ ርቦኝ እንደዚህ ነኝ መተው አንቺን ፈርቼ ለአቆም። ስለዚህ አንድ ቅመሽና 1-2 ደቂቃ እስቲ አሁን ሩዙን ቢ ከዛ ጁሱን ጠጪ። ዛሬ ማታ ነው በረራሽ። ለሴትዮዋ 1 ሰዓት ከመሆኑ በፊት 12 ሰዓት ከቤት እንድትወጡ 1 ሰዓት ኤርፖርት መድረስ እንዳለብሽ አስረድቻታለሁ። እሺ ሳዋህ ደብል ኤርፖርት መገኘት እንዳለብሽ። አሁን ምግብሽን ቢ ከዛ ገላሽን ታጥበሽ ሻንጣሽን አስተካክል። እሺ ላክልሽ በዋትሳፕ ለመዳምሽ ልኬላ። ምንድነው ሻንጣ የለሽም? አይ ምንም የለኝም። እኔ እንደት ነው ከኢትዮጵያ የዛሬ ሳምንት ስትመጪ ያመጣሽውን ሻንጣ ራሱን ይዘሽ ሂጂ። እሱን ብቻ ይዘሽ መሄድ ነው በቃ። ዋናው ጤናሽን ይዘሽ መግባትሽ ነው አይደል? በሰላም በሙሉ አካልሽን ይዘሽ ጤናሽን ይዘሽ ሀገርሽ መግባትሽ ነው አይደል? ዋናው በሳውዲ ኤር ነው። አይ ገኒ ዋንትና አቡ አሁን ሴትዮዋ ራሷ ናት። ኢትዮጵያ ኤርላይንስ ሶሪ፣ ሴትዮዋ ቮይስ ካለኝ ኢትዮጵያ ኤርላይንስ። ስለዚህ ስንት ሰዓት ነው የሚደርሰው ኢትዮጵያ? ጠዋት 1 ሰዓት ከ5
ጠዋት 1:05 በቃ 1 ሰዓት ላይ ጠዋት በኢትዮጵያ ከሌሊቱ 9:40 ነው በረራዋ። ስለዚህ 7 ሰዓት ላይ ኤርፖርት መገኘት እንዳለባት ለመዳም አስረድቻታለሁ። እና እሱ አሁን ምግቧን በልታ ገሏን ታጥባ ትንሽ አርፋ ትወጣለች ወደ ኤርፖርት። ስለዚህ አሁን አይ በጉ ይታረድልላት ነው በቃ ነገ እንትን ታረጋለች። አሁን ትንሽ ቅመሽ ገኒ እየበላሽ ይመረኛል። በቀኝ 2 ጉርሻ ጎርሻዋለሁ። ከዛ እንደዛ የሆንኩልክ ሲደወልለት እምቢ አለ። ከዛ በቃ ዘመድ የለሽም ሲሉኝ ወደ እናቴ ሸኙኝ አልኳቸው። ሰው ልብስ አስለብሶልኝ እንደዛ መሄድ አትችልም የፈለገም ቢሆን ይስሙ ሲባል ወደ አክስቴ ያስደወልኩት። እሷ ወደ ኡበር አይድ መታ ወሰደች። ከዛ ስትወስድ ግን ማን ነው እንደዚህ ያደረገሽ ብላ ስጠይቀኝ ስልክ ቁጥሩን ሰጠዋት። እኔ ልጇ ሞተበት ነው ነው አላውቅም እንጂ ፋርማስ አራኔ ሩቦኛ ነንደረነድኩ ይሄ እንትኑ አለሽ እንትን ወዲህ ሰልሽልሽ ምን አደርጋለሁ? ጨርሰሻል? ወዲህ ቴሌቪዥን ጨርሰሻል? የለቁሽ ቤት ጨርሰሻል ማለት ነው። አንስተሻል ትናንትና። አሁን አንድ አለ እኮ ማታ የቀየርኩት ማታ ነው መቼም ነው ያው ኔትወርክ